በዛሬው ቪዲዮ እነዚህን ተመልከቱ። ያው እያቁነጠነጠው ነው እንዴት እንደሚሰራላችሁ ተመልከቱ። ቆንጆ ሴቶች ደጊ ኮምፕሊመንት እና ከቆንጆ ሴት ጋር ኮንክ if you were a baddie you should know how to handle a baddie like እጨፈጭፋለሁ አንተ እናትየዋ ስፈልግ ታነሳታለች ስፈልግ ጥላት ባይዘው አሁን ጥላታለች። መላጣም ከዚህ በኋላ መላጣ ብሎ መሳደብ ሴክሹዋል ሃራስመንት ነው። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርንትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቅዬ ምንድነው ያላችሁ ሰዎች አይቻለሁ። ፎንቁካን እንግዲህ ለአብራራት ምንም እኮ መመራመር አይፈልግም። ፎንቁካን ለማወቅ በቃ ፎንቃ ለግሱት፣ ለዚህ ቤት ፍቅር ስጡት። እንዴ ተርቧል፣ እያዛጋ ነው ቤቱ፣ እናንተን ይሻል ነው፣ ሌላ ፊዚክስ አይደለም። ለማንኛውም ግን ይሄ ቤት ያው እንደ ሁሉ ጊዜ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ ያለች ቀላም ወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች እናንተ ጋር በቶሎ ተደራሽ እንዲሆኑ ደግሞ የደውል ምልክቷንም ንክት በማድረግ ለዚህ ቤት ፎንቃ መለገስ ይቻላል። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ደቅ ብለዋል። እነሱንም ነካ በማድረግ ቪዲዮአችሁን ላክ አድርጉ። ለማንኛውም ብዙ ቶክ አላብዛ፣ ወደ ቪዲዮ። ሚኒስትሪ እንደነበር ስድስተኛ ሰርተነዋል ነው ብላችሁ። ዛሬማ ጥሩ ነበር ሰርታችኋል። ስድስት ቢሆን አላውቅም፣ ግን ትንሽ አፈነው ደግሞ ከብደናል። እወድቃለሁ ብላችሁ እንዳትጨነቁ። ፈተናውንማ ሰርተነዋል ብለን ለፍልፈን የተረፈረፍንበትን ጊዜ ነው ያስታወሰችኝ እቺ ሚጢጢ። ድንግልና በሰርጀሪ እየተመለሰ ነው አሉ። አይባለውና ቢናገባና ቢናገኝ ኦሪጂናል መሆኑንና የሰርጀሪ መሆኑን በምንድን ነው የሚለየው? በጸሎት ኪውአር ኮድ ቼክ። ዋናው ማግኘትክ ነው። እሱንም እንደድል ነው። እኔም በቃ ቁም ነገር ብላችሁ አትወስዱኝማ። እኔ ግን በቁም ነገር ላይ የተመሰረትኩ የቁም ነገር ቋሚ ነገር ነው። ዋው ከባድ ቁም ነገር ነው ራሱ የሰማነው። ኦ ማይ ጋድ ዋው! ምንድነው እኔ የበላኝ ያለው መገንታት። ለጆሮ ሲሆን ቸሮር ያሰማኝ ይባላል። ለአይን ሲሆን ቸሮር ያሳየኝ። አቤቱ መሰነስከው እኮ የሚቀት እንጂ ምንድነው? መቼም እናቷ አይደሉም፣ ግልጽ ነው። አንዳንድ ሰው ግን እጁ እንዴት ህፃናት ላይ በኃይል እንደሚዘረጋ የኛን ፍልጥ የሚያክል እጅ እነሱ በምን አቅማቸው ይችሉታል ብለን ነው እንደው ያለን የሌለንን ኃይል አጥተን ድርግም። ማዘር በእውነት ትክክል አልሰሩ። በፊት ብቻቸውን የሚያወሩ ሰዎችን ሳይ አብደው ሳትብሏቸው ወይ ሰክረው ምናምን ይመስለኝ ነበር። አይደለም፣ ከኑሮ ጋር ንግግር ጀምረው ነው ይወራል። ከኑሮ ጋር እውነት ነው። ኑሮ የማያዋራቸው ሰዎችን ስታዩ እነሱን ነው እነዚህ ሰዎች ጤነኛ አይደሉም እንዴ ብላችሁ ማሰብ ያለባችሁ። ወንድ ልጅ ሲከፋው ምን እንደሚያደርግ ታውቃላችሁ? ይስቃል። አቤቱ መሰነስከው እኮ የሚቀት በቃ ይስቃል፣ ዝም ብሎ ይስቃል። የተደረገበትን በደል የተደረገበትን ስቃይ ለመደበቅ ሲል ይስቃል። በቃ ወንድ ልጅ ጽናቱ እኔ እንጃ፣ እግዚአብሔርን ነው የሚላችሁ። እኔ የወንድ ልጅ ጽናት ይገርመኛል። አብዛኞቻችን ወንድ ልጅ የሚጨነቅ
አይመስለን። ግን የወንድ ልጅ ቁስል የሚቀመጠው ውስጡ ላይ ነው። ለቤተሰቦቹ ከማሳየት ብሎ ለጓደኞቹ ከማሳየት ብሎ ሁሉንም በውስጡ ነው በሆዱ ነው የሚችለው ወንድ ልጅ። እኔ ምን እንደምላችሁ አላውቅም። ግን ምንም አትበይም። በቃ አልሽው እኮ ሁሉንም ነገር ነው የተናገርሽው። ምን ቀረሽ? በጣም ልብ የሚነካ ታሪክ ነው የሰማነው። እንግዲህ እህት ማን ያዛታል? ሰሞኑን እንግዲህ ስለ ሴቶች ስለ ወንዶች በቃ የተለያዩ ነገሮችን እያካፈለችን ነው። በእውነት ግፊበት። ዋን ዴይ ማን ያዛታል ግቢ ይኖርሽ ይሆናል፣ ማን ያውቃል። በነገራችን ላይ በጣም የብዙዎች ጥያቄ ምንድነው ሰገን ምን ሆነ እንደዚህ የከሳችሁ ነው? እሱ የኔም ጥያቄ ነው። ግን አንድ ነገር ልንገራችሁ እዚህ ጋር ቅጥነት አሁን ላይ እንደ ፋሽን እየታየ ነው ታውቃላችሁ። በጣም ስትቀጥኑ ስትከሱ ምናምን ነገር ላይክ ፋሽን ነው። ፊታችሁን ቤቢ ፌስ ይዛል ምናምን እና ያው ጤንነትም ነው ተብሎ ይታሰባል ነው አክቹአሊ። ግን እኔ ደግሞ ምን ፕሩፍ ላድርግላችሁ መሰላችሁ? ቅጥነት ማያምርበት ሰው አለ። ለምሳሌ አሁን ሰገን ቅጥነት አያምርባትም። እኔ በፊት በጣም ነው መልኳም ሞድላት ስቲል ቆንጆ ናት እኮ ግን የሆነ ቅጥነት አያምርባትም። የበፊትም ውበቷ ይበልጣል። ቡስቡስ ያለ ፊቷ ምናምን የለም ከውበቷ ጋር በጣም ነው የሚያምረው። አሁን በጣም ፊቷን አረዘመው በጣም በቃ ይሆናል። እኔ ለመልመድ ይሄን ፊት አሁን ከብዶኛል ማለት ነው። እናም አልገፋልሽ ውጪዎች ውፍረት አያምርባቸውም። ትንሽ ሲወፍሩ እንኳን በጣም ነው የሚያስጠሉት እና ወዲያው ለመክሳት ይሞክራሉ፣ ወዲያው ይቀጥናሉ ማለት ነው በስፖርት በምን። እኛ ሀገር ደግሞ ውፍረት ይሻላል ከቅጥነት። ብዙዎቹን አይታችኋቸው ከሆነ በሽተኛ ነው የሚመስሉት። ይቅርታ ለዚህ አባባሌ ግን ቅጥነት አያምርብንም ለማለት ያክል ነው። እኛ ሀገር ሞሮፍ ውፍረት ያምርብናልና ምን ታስባላችሁ? እስቲ ኮሜንት ላይ ጻፉልኝ። እውነትና መናገር ፊት በጣም ሲከሳ ያስጠላል። ያለ ቅጥ መቅጠንን በሽታ ነው፣ ውፍረትም በሽታ ነው። ስለዚህ ቀጠን ያለች ሸንቀጥቀጥ ያለች ሴት መሆን ጤናማ መሆን ስለሆነ እኔ ቅጥነት ጥሩ ነው፣ ውበትም ነው፣ ጤንነትም ነው ብዬ ነው አስበው። ፊት ላይ ጫና ይኖረዋል? አዎ ጫና ይኖረዋል። ስለዚህ የፊት ስፖርት ብትጀምሩ የፊት ስፖርት ጉንጭ የሚያወጣ ምናምን ብትጀምሩ ካለ ልክ ለቂጥ እንደሚሰራው ሁሉ ለወገብ ምናምን እንደሚሰራው ሁሉ የፊትም ይኖራል ብዬ ተስፋ አደርጋለሁና ብትጀምሩ እንደ ሀሳብ ምክንያት ዴቲንግ ላይፍ ላይ ስላጋጠመኝ ነገር ልንገራችሁ። ትልቁ ችግር የሚፈጠረው ከጅምሩ ሲመጡ ሪጀክት አንደረግም ብለው ነው የሚመጡት። ምክንያቱም የሆነ ስኪን ኮንዲሽን አለባት፣ ኢንሴኪዩር ናት። ሶ ላይክ ውለታ እንደዋልላቸው ነው የሚቆጥሩት አብዛኞቹ እና እዚች ጋር እንተላለፋለን። ከቤተሰብ ጀምሮ እንድመርጥ አይፈቀድልኝም። ያገኘሽውን አምጪ ነው መባለው። እኔ ደግሞ ያገኘሁትን ያላመጣም ነው የምለው እና እንደ ሰው ሳይሆን ጀስት ሰው እንደሆናችሁ ሳይሆን ቆዳ ብቻ እንዳላችሁ በቆዳችሁ መመዘን ትጀምራላችሁ እና እሱ ደስ የሚል ስሜት የለው እና ግን ምንም ቢሆን ሰው ከሚላችሁና ሰው ከሚያስባችሁ በላይ ራሳችሁ የምትሉትና ራሳችሁ ስለ ራሳችሁ የምታስቡት ነገር ማተር ስለሚያደርግ እሱ ላይ ፎከስ አድርጉ። ቆዳችሁ የሚመራው ቤተሰብ የለም። ሶ ተረጋግታችሁ የሚሆናችሁን ሰው ምረጡ። ስታንዳርዳችሁን አታወርዱ። እኛ ሀገር በጣም ከባድ እኮ ነው። በቃ የሆነ ሰው ትንሽ የሆነ ጉለት አለብኝ ብሎ ካሰበ ጫና ይበዛበታልና ትክክለኛ ነገር ነው የተናገረችው። እንዴት ነው ግን ከ130 ሚሊዮን ህዝብ ውስጥ 18 ሰው ማግኘት ያቅተናል? 18 ሰው እግር ኳስ በርግጫ ማለት የሚችል ጋና ራሱ ዛሬ ህዝቡን ሰባስቦ ሶከር ቶርናመንት ሲጫወት እኛ እዚህ እንደው አናሳዝናችሁም? ለእኛ ሳታስቡልና ሰው የካንትሪውን ፍላግ ይዞ ልብሱን ለብሶ ሶከር ሂዶ ሲያየኛ እዚህ ቁጭ ብለን እንደው በርግጫ ማለት ኮስ 18 ሰው እኮ ነው የሚያስፈልገው። 18 ሰው ማግኘት ያቅተናል? እኔ እኮ አሸንፉ ማለት አይደለም ነው ማሸነፍ የለባችሁም። እንዴት ነው ኳሊፊኬሽኑን እንኳን ኳሊፋይድ መሆን ያቅታል? ሁለተኛ ከዛሬ ጀምሮ አንድ ኳስ እንዳላይ ከመጫወት መደገፍ ላይ ትንሽ እናተኩራለን። አይ ቲንክ ቀሉስ ቀል ነው፣ ግን ኳሱ አካባቢ ላይ ስፖርቱ አካባቢ ላይ በአጠቃላይ ትንሽ እነዚህ ኩምሳ ነገሮች አሉና እሱ አሰራር ካልጠራ በስተቀር ብቃት ያላቸው ልጆች አሁንም ቢሆን ማውጣት የሚቻል አይመስለኝም እና በደንብ ስሩበት። ትክክለኛ ነገር ነው የተናገረችው። ባይዘወይ እንደ ቀልድ እንዳታዩት። አንድ ያለን ሩጫ ነበር፣ ሩጫችንም ተዳከመ። በቃ ምንድነው ተስፋችን ስፖርት ላይ ነው? እንደ ሮቤል ዋና ምናምን እንጀምርና እንደ አንድ ጊዜው ኦሎምፒክ ቅሌታችን እንከናነብ። ምንድን ነው? ናይስ
ሃይ ጋይስ እንዲ አረ ሀስቤዛ ምን አለበት እንዲ ጮህ ቢበረክት ምን አረ በፈጣሪ ስም ተሳቀቀ ሞትኩኝ እኮ ነው ይሄ ያለቀ ለመናገር እነሱ ለሚገዙት እኔ ተሳቀቅኩኝ እግዚአብሔርን አረ በስመ ምን አለበት ሁሉም እንደ ጮህ ቢበረክት እንዴ በቃ ምንም ሳልፈራ መናገረው ቢኖር ጮህ ነው አረ በፈጣሪ ስም ግን እኔ ብቻ ነኝ ወይስ እናንተ ጋርም አለ አይ ነገ የለም አይ መደረንም ያሳቀኝ እንትን ነው ሁኔታው ነው እናንተ ገብቻ ነው ይስኛ ጥያቄ ለዲያስፖራ እንዴት ነው የወጣችሁት ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበት መንገድ እስቲ ጠቁሙ ከብረም አታገናኙት ግን መውጣት ፈልጌ ነው እንዴት ነው ከሀገር የወጣችሁት ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው ያው ቢላይ ነው ቢል ምናምን እንደሚያሳድድ ኑሮ በአገር እንደምናፍቅ እሱን እርሱት አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ እንዴት ነው የወጣችሁት እስቲ መንገዱን ንገሩ በማርያም ሰው ከብዶታል ኑሮ ላይፍ አልገፋ ብሎታል እኔ ለመልመድ የፊት አሁን ከብዶኛል ማለት ነው ካልሆነ እስቲ ጥላጥላውንም ቢሆን እንሞክረው እንዴ ምን ይሻላል ምን ትላላችሁ ይመስለኛል ተመልከቱ ያው እያቁነጠነጠው ነው እንዴት እንደሚሰራላችሁ ተመልከቱ ያው እንዴት እንደሚያደርገው ይው አሁን ቆይ ያዋራቸው ነው ያታለላቸው ነው መኪና እስኪመጣ እየተጠበቀ ነው ትንሽ ቆይቶ በቃ ይሁት መኪና እስኪመጣ እየተጠበቀ ይሽልከን እነሱ ደግሞ ልብ አላሉት በነገራችን ተሳቢ ውስጥ ያሉም ሰውዬ ኢየሱስ ነው ተመልከቱ እንዴት እንደሚያደርገው ተመልከቱ ይሄን ሰውዬ ትንሽ ቆይቶ በቃ ያመልጣላ ተመልከቱ እስካሁን አልመጣለትም ምንም ነገር አልመጣለትም ከኋላ ያለ ሴቶችም የሱ ናቸው ተመልከቱ ትንሽ ደቂቃ ነው እየጠበቀ ያለው ያቁነጠነጠው የታለ ያመለጠው እንዴ ነው እንዲያመልጥ በጣም ጓጉቷል ምን ይባላል አሁን ተናዘጨ ከጨጨጨጨ ብራጋግጥ ማምለጡ ከኔ ነው እውነትም ወይኔ ወሬ ጥማቴ እንዴ ቁጭ ብዬ ማየቴ እኔ ራሱ ይሄንን ጋንጃልተው አልከኛ አይደል በራፕ ነው ማለት ስለው ደንበኛችን ገት ይገባሉ እዛው ምድር ላይ እንደሆነ ያዳምጡኛል ለሳቦት እዛው ቁጭ ይላሉ የቱ ይሻሎታል እሺ ይሻለ እሺ እሺ በል ማልማ ላይ መርቅ ካለ አንተም ትመርቅልኛለህ ያንን ነገር አይ A few moments later እዚህ ጋር ሰሞኑን መነጋገሪያ የሆነው ስካትናቲ ፊቸሪንግ ምናምን ቢገባልሽ እንደ ሐሳብ ጥሩ ነው ብዬ አስባለሁ በራፕ ለቅሶ ጸዴ ነው ግን 2019 ተቆያለህ ነው ወይስ እንዴት ነው በዚህ ሁኔታ ምን ዘልቀው ነው እኔ ጥያቄ እሺ ቀጣይ ጥያቄ አዶኒስ ምን አድርግ ነው የሚለው ሁዝ አዶኒስ መጀመሪያ ዛሬም ዋስዶ ነው አዶኒስ ምን አድርግ ነው አዶኒስ I think some beef is going on TikTok. Oh, the Asian. What's happening? No, that's not. Yo, I'm good at that. You know. Hey, what's happening? I don't know, man. But I'm gonna say you one thing. Yo, konjo setoch they get complimented.
And now if you ከቆንጆ ሴት ጋር ከሆንክ if you were a baddie, you should know how to handle a baddie. Like, you know what I'm saying? Like, pretty girls get like 3 states per second, you know what I'm saying? So I'm like, yo, it's normal, man. And I don't know why he's going crazy. Like, I'm like, what the fuck, man? He's trying to go viral. Like, I understand it. I hope it works for you, my boy. ረባከ የፈለገ ቆንጆ ብትሆን የሰው ሚስት መጀንጀን ነውር ነው። ልጁን እኮ ከማማረርክ የተነሳ አሁን ኮንተንቱ እንዳለ አንተ ሆነሃል። He said your waist is beautiful. No, waist is like, where is your waist? Where is your waist? You're beautiful. እጨፈጭፍሃለሁ አንተ እና እንከፈል ሁለታችንም። At least respond, make a video, bro. አንተ ምን አይጥና እንዴ ትፈራለህ? ወንድ ልጅ ነው ተናደድ እያሰደብኩ አይደል? I'm trying to see. Like, I cannot believe it. ግራ ገባኝ እንኳን ምን ሶስቴ first time I introduced her. No, ፊት ለፊት ሶስቴ ጠርቷት. Oh, in person? No? In the same party I was in. Bro. You good in party? Wow. 90 ኪሎ መድረስ ከቻልክ ናና አስተኛለሁ። ወንድ ልጅ ቆረጠ በሚስትና በርስት ቀል የለም እንዴ? እስካት ማይነካ ነገር ነው የነካው በእውነት። እስካት የቀጠናው ስጋት እየሆንክ ነው። ምንድነው? አርፈ ተቀመጥ። አንቺን ካልተሸከመሽ ችግርሽን ሊሸከም አይችልም። ምን ሳምሪ እንግዲህ ከዚህ ከመላጣ ሰውዬ ጋር ሰሞኑን ከዛ ሰዎች ምን አሉ? አሁን የመላጣው ልጅ ይጠናል ጀርባው ነው። አሁን ልክ ቪዲዮን እንዳየው ማን ይሄንን ነገር ነው ከዚህ በፊት ቪዲዮቹ ይመጣልኝ ሳይው ምናምን ነገር በቃ ያው እንትሎች የሚያደርግ ነው። ሞቲቬት ለማድረግም የሚሞክር ነው። ንግግሮችን ይናገራል። ከዛ ከነጮች ጋር እንትን ይላል። ሾው የሚያሳይ ልጅ ነው። ገባ? ሞር ደግሞ የላይፍ ስታይሉ ከዚህ በፊት የነበረው ሪሌሽንሺፕ ምናምን ደግሞ ቀስ እያለ ይወጣል። ገባ? እዛ ጀርመን ያሉ ብዙ ኢንፎርሜሽኖች ያወጣል። ያኔ የራሱም ነገር ነው የሚበላሽበት። ገባሽ? ይሄ ልጅ የራሱም ነገር ሲበላሽ በዛ ላይ ደግሞ ፋኒ አንድ ሰው ናት። ችግር እናትየዋ አለች። እናትየዋ ስፈልግ ታነሳታለች፣ ስፈልግ ጥላት ባይዘው አሁን ጥላት አለች። አንድ ላይ አይደሉም። ላይክ ጥላት አለች። በቃ ያንን ምስቅልቅል አድርጋ ከፋኒ ጋር ጣልታ አስወጥታ እሷ ጋር አስቀምጣ እንደ 1 ወር 2 ወር ልጆቿን ይዛ ከዛ በኋላ ዘርበይ ብላታለች። ገባሽ? ይሄም ልጅ ያ ነገር ያጋጠመኛል ብሎ ስለሚያስብ እንትን ላይ አይ ቲንክ እሱም የፈለገው ለመታወቅ ይመስለኛል፣ ለእይታ። ገባሽ? ሳምሪን የሚያውቃት ሰው ስላለ ቲክቶከር እኔም ሞር ፎሎወር አገኛለሁ። አሁን ፎሎ ብናየው እርግጠኛ ላይ ፎሎ አሁን እያደገ ነው ከእሷ ጋር መታየቱ። ይሄ ግልጽ ነው። ሰው ከስራ ፈቷል እንዴ? እውነትም እንዴ ምን አገባችሁ? የሆነ ላይፍ ገብተው ምናምን የሆኑ የወሬ ጥማት ስብስብ በቃ እናቷ ጥላታለች፣ አባቷን ስቷታል፣ እንትናንቱን ብሏት ምን አገባችሁ እንዴ? የግል ህይወታችሁን አደባባይ ላይ አታውጡ የሚባለው እውነት ለዚህ ነው። በቃ ሰው ቤት በኩል እንደሚመጣባችሁ አታውቁ። ምንም በላይፋችሁ ላይ የማይመለከተው ሰው፣ ምንም የማያገባው ሰው ነው የሚፈተፍተው ስለናንተ። እንግዲህ ፋኒና ሳምሪ ተለያይተዋል። ከፈለገችው ሰው ጋር የመሆን መብት አላት እንዴ? ምንድነው? ስራ የላችሁም እንዴ እናንተ? የምታወሩት ነገር አጀንዳ አጣችሁ? የሆነ ቪዲዮ ሰራች፣ በቃ እሷን ፎቶ ለጥፋችሁ ምናምን። በጣም የሚያሳዝነው አቴንሽን ፍለጋ እንዲበጥስ ቅንጥስ ትላላችሁ፣ ግን ዋና ባለጉዳዮቹ ላይፋቸውን እየኖሩ ነውና ፕሊስ እናንተም ላይፋችሁን ኑሩ። ለማንኛውም ግን ከመመለጥ ጋር በተያያዘ አንድ የወጣ መረጃ አለ። እስቲ አብረን እንስማው። መላጣም ከዚህ በኋላ መላጣ ብሎ መሳደብ ሴክሹዋል ሃራስመንት ነው። እያንዳንድሽ ፈረድሻለሁ። ኮሜንቴ ላይ ምናምን ነገር መላጣ ምናምን ነገር ያልኩ እያንዳንድ ስክሪንሾት አድርጌያለሁ። ነገ ፍርድ ቤት እንገናኝ። ድሮ ጩጬ እያለን ማለት ነው እንዴ መላጣ ምናምን ሰው ስናይ ምንለው መላጣ ና ቡና ጠጣው 50 ብሬን አንጣ መላጣ ጣ እንል ነበር። ለማንኛውም መላጣ ብሎ መሳደብ ያስጠይቃል። ከዚህ በኋላ እንዳትሳደቡ። ራስታው ምናምን በሏቸው እንዴ፣ ራስታው እንዴ፣ ከመከም አፍሮ ምናምን እያላችሁ ጥሯቸው መላጦችን።
እንግዲህ ጨርሻለሁ ተመልካቾቼ። የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ በሆኑ ቪዲዮዎች ከቻሳ በኮሮኮንቻስ አለላችኋለሁ ማለት ነው። እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ፎንቃ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላሙ እንደደለልሽ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደውል ምልክቷንም በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ